የመንፈስ ቅዱስ ኖቬና ቀን 7 የጥበብ መንፈስ። ስለዚህም በሕዝብህ ላይ መፍረድ ይችል ዘንድ መልካሙንና ክፉውን ይለይ ዘንድ ለባሪያህ አስተዋይ ልቦና ስጠው። አለዚያማ በዚህ ታላቅ ሕዝብህ ላይ ይፈርድ ዘንድ ማን ይችላል? ሰለሞንም ይህን ነገር ስለለመነ ነገሩ እግዚአብሔርን ደስ አሰኘው። የእግዚአብሔር ስጦታ ነው። መንፈስ ቅዱስ ስጦታዎቹ ድንቅና ውብ ናቸው። የጥበብ መንፈስ የእግዚአብሔርን ሕልውናና ፍቃድን ከማስተዋል ይጀምራል። ጠቢብ በነገሮች ሁሉ ላይ የመለየትና የማስተዋል የመቅደምና የነጻነት ስጦታም ነው። ጥበብ በሴት ትጠራለች፣ እሷ ትባላለች። ጥንታውያን ነገሥታት ብዙ ሚስቶች ይኖሯቸው ነበር። ነገሥታት የሚስት የሴት ያህል ይወዷት ዘንድ ጥበብ ጾታዋ በሴት ተሰየመች። ባለጠጎች፣ ባለሥልጣናትና በብዙ ምድራዊ ክብር የተከበቡ የእግዚአብሔርን ጥበብ ፈልገው የታላቅነታቸው መሠረት ካላደረጉ ድንገት የሚወድቁ ከንቶዎች ይሆናሉ። የሁሉ ታላቅነት ምስጢር የእግዚአብሔር ሞገስ ጥበቡንም ማስተዋል ነው። ትልቁ መንግሥት የእግዚአብሔር መንግሥት ነው። ትልቁ ጥበብም ጻድቅን መፈለግ ነው። ጌታችን ኢየሱስ ክርስቶስ ግን ጻድቅን የመፈለግ ጥበብ ለታናናሾች የተሰጠ ነው ይላል። እግዚአብሔር ከጠቢባን ሰውሮ ለታናናሾች የገለጣት ጥበብ ጽድቅን መጠማት፣ ትሕትናን መሻት ያስከብራል ተብሎ የሚታመንበት ከንቱ ሁሉ መናቅ ነው። ደቀ መዛሙርት ጌታ ኢየሱስን ተከትለውና ከእግሩም ስር ከተማሩት ጥበብ ያለው ጥያቄያቸው መጸለይን አስተምረን የሚለው ሲሆን ከጥያቄዎቻቸውም ሁሉ ከንቱ ጥያቄ አንደኛችን በግራህ ሌላኛችንን በቀኝህ አስቀምጠን የሚለው ነበር። እግዚአብሔርን ምን ብለን እንደምንጠይቀው ምን ብለን መጸለይ እንዳለብንም መንፈስ ቅዱስ ሊመራን ያስፈልገናል። ሞኞች ከሆንን የማይረባንን ጥያቄ ጠይቀን ግሳጼን እናተርፋለን። ባለጥበቦች ብንሆን ትሑት የሆነና ከእግዚአብሔርም ጋር በኅብረት የሚያጸናንን ጠይቀን አብም ተደስቶ ያንኑ በበረከት ያድለናል። ከእግዚአብሔር አብ መንፈስ ቅዱስ ታላቁ ስጦታ ጥበብ ትልቅ ናት። የዘመናችን ትልቁ ጥያቄ የቱ ነው? ሕዝባችን የተራበው ምንድን ነው? እንደ አገር እግዚአብሔር ምን ቢሰጠን ይሻለናል? የማናባክነው ውድ የሆነው ስጦታው እንዲሰጠን መሪዎቻችን በአብያተ ክርስቲያናትና በየእምነት ተቋማቱ በመንግሥት ሥልጣንና በሽምግልና አደባባዮች ሁሉ በየደረጃቸው እግዚአብሔር የመንፈስ ቅዱስ ስጦታ የሆነውን ጥበብ ይስጥልን። ሁሉ በትሕትና በእግዚአብሔር ፊት በጽድቅ መመላለስን፣ ፍትሕ ማስፈንን፣ ሰላም መጠማትን፣ ከጉስቁልና ሁሉ መውጣትን ይመኝ ዘንድ ከእግዚአብሔር የሆነች ጥበብ ትምጣ። ጸሎት። እግዚአብሔር አባታችን ሆይ ለታናናሾቹ ለልጆች ታላቂቱን ጥበብ አድለሃልና እናመሰግንሃለን። አስቀድመን ለምንፈልጋት ጽድቅ የመንፈስ ቅዱስ ስጦታ የሆነችውን ጥበብን በሙላት ታፈስልን ዘንድ በዚህ በጳራቅሊጦስ ኖቬና በልጅ በጌታችን በኢየሱስ ክርስቶስ እንለምንሃለን።